ሰበር በአነጋጋሪው የቲክቶክ ሽልማት መድረክ ላይ እርቃናቸውን ታይተዋል የተባሉ ታዋቂ ግለሰቦችና አዘጋጆች በቁጥጥር ስር ዋሉ። ህዝቡ ተቆጥቷል። አሻም ቲቪና ትርታ ኤፍኤም ጋዜጠኛ ሶፎንያስን በአስቸኳይ ከስራ እንዲያግዱ ጠንካራ ጥሪ ቀርቧል። በተለይ ደግሞ በጣም አርገው እነሱን የሚጠሉ ሰዎች በነገራችን ላይ ራሳቸው ናቸው። ጌታ ምስክሬ በጣም ምክንያቱም እኔን አልነካኝ። በጣም አርገ እነሱን ከጠላ ይወወኑ ካዱ ካዳማ ደራለ ደና ነኝ ያለው አዲስ አበባ ነው። ሶፊያ አዲስ አበባ ነው። ሶፊሻ ወይሻ ሰለልኝ ብራዝ ለነሳ ነበር። አዶኒ የት ይሻላል? አሁን ዱባይ ስትመጣ ቡርጅ ከሊፋ ይሻላል? ማሪና ይሻላል? ማሪታይም ሲቲ ይሻላል? የፈለከው ቦታ እንዳይደክምህ ይላል። ስጠረጥር ከዚህ በፊት እግዚአብሔር አምላክ ከዚህ በፊት በነበራችሁ ግንኙነት ድካም አይቶብሃል ማለት ነው። አንተ ራስህ የአዳማ ልጆች አላችሁ። የአዳማ ልጆች ይሄን ልጅ ይዛችሁ ጠይቁት። ጋዜጠኛ ሶፎንያስ በጣም ነው የምታሳዝነው፣ በጣም ነው የምታሳፍረው፣ በጣም ነው የምታሸማቅቀው። በጣም ማለት ነው። ደጇ ሂደ ነበር እመቤቴ ጋር እርግጠኛ ነኝ ለመዳን ስላልጣርክ ነው እንጂ ለመዳን ብትጥር ኑሮ ታድነ ነበረ። ሰላም ወደ ቻናሌ ቤተሰቦች እንደምን አላችሁልኝ? ዛሬም እንደተለመደው እናንተን ይመጣናሉ ያልኳችሁን ቁም ነገር ያዙ ቪዲዮዎች ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ለዚህ ቻናል አዲስ ከሆናችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰብ መሆን ነው። እንዲሁም ቪዲዮዎቻችንን አይታችሁ ሀሳቦቻችሁን ኮሜንት ላይ ጻፉልን። ቪዲዮዎቻችንን እንደምትወዱ ስለማልጠራጠር ላይክ አድርጋችሁ ጀምሩት። ላይክ ስታደርጉት ለብዙ እንዲደርስ ስለሚያግዘኝ ላይክ ማድረጋችሁ እንደቀላል ነገር አትዩት። በዛሬ ቪዲዮዎቻችን እንግዲህ የተለያዩ ቪዲዮዎች አሉን። መጀመሪያ ግን ያው ቪዲዮን ስታዩት እንግዲህ ልጆች ምናምን ካሉ ከልጆች ጋር ባታዩት ብዬ እመክራለሁ። እንግዲህ እንደሚታወቀው ቲክቶክ ክሬቲቭ አዋርድ 2025 በጣም ብዙ አወዛጋቢ ነገሮች ነበሩት። ከዛ ጋር በተገናኘም አንዳንድ አለባበሶች ምናምን ደስ አላሉንም፣ እኛም ተችተን ነበረ። ግን አሁን ያ ነገር ወደ ህግ አምርቶ በቁጥጥር ስር ውለዋል ማለት ነው። ምንድነው የተፈጠረው እሱንም የምናይ ይሆናል። እንዲሁም ሰሞኑን ከተመሳሳይ ጾታ ጋር እንግዲህ ያን ጋዜጠኛ በማስረጃ ተይዟል፣ እሱንም የምናይ ይሆናል። ሌላም የተለያዩ ቪዲዮዎች አሉ። ከኛ ጋር እስከመጨረሻው ድረስ ቆዩ። ቪዲዮችን ላይክ ማድረግ እንዳረሱት። ወደ መጀመሪያው ቪዲዮ እንለፍ። ሰበር በአነጋጋሪው የቲክቶክ ሽልማት መድረክ ላይ እርቃናቸውን ታይተዋል የተባሉ ታዋቂ ግለሰቦችና አዘጋጆች በቁጥጥር ስር ዋሉ። መረጃውን በአጭሩ ላቀርብላችሁ። በቅርቡ በአዲስ አበባ በተካሄደው ሶስተኛው የዲፓወር ቲክቶክ ሽልማት ስነ ስርዓት ላይ የኢትዮጵያን ባህልና የህዝብ ሞራል የሚጋፋ አለባበስ ለብሰው ቀርበዋል የተባሉ ታዋቂ የማህበራዊ ሚዲያ ፊቶችና የዝግጅቱ አስተባባሪዎች በቁጥጥር ስር መዋላቸውን የኢትዮጵያ ፌዴራል ፖሊስ አስታወቀ። ፌዴራል ፖሊስ ዛሬ ጠዋት ባወጣው መግለጫ እንዳመለከተው በዝግጅቱ ላይ የተስተዋለው አለባበስ ከኢትዮጵያ ባህልና ስነ ምግባር ያፈነገጠ እንዲሁም ሰውነትን በዝርዝር የሚያሳይ አስነዋሪ ድርጊት ነው። ይህ ድርጊት በአደባባይ ብቻ ሳይሆን በቴሌቪዥን የቀጥታ ስርጭት ለሚሊዮኖች መሰራጨቱም ጉዳዩን ይበልጥ አሳሳቢ እንዳደረገው ተገልጿል። በቁጥጥር ስር የዋሉት እነማን ናቸው? ፖሊስ በጉዳዩ ላይ ያደረገ ባለው ምርመራ አለባበሱ በቀጥታ ከሚመለከታቸው ግለሰቦች በተጨማሪም ዝግጅቱን በስፖንሰርነት ያደገፉና ያቀናበሩ አካላትንም አካቷል። በዚህም መሰረት አንደኛ ወንጌላዊት ገብረ እንድሪያስ በሪህም፣ ሁለተኛ በረከት ጸጋዬ ጅፋር፣ ሶስተኛ መቅደም ደረጀ መንግስቱም፣ አራተኛ ግሩም ገዛኝ ቀጭኔና አምስተኛ ዮሐንስ መኮንን ኃይለ ማርያም የተባሉ ግለሰቦች በቁጥጥር ስር ውለው ምርመራ የጣራባቸው መሆኑን ፖሊስ አረጋግጧል። የፖሊስ ቀጣይ እርምጃና ማስጠንቀቂያ ፌዴራል ፖሊስ አክሎ እንደገለጸው መሰል መጤ ባህሎችና ከእሴት ያፈነገጡ አለባበሶች በሀገር ተረካቢ ትውልድ ላይ ስነልቦናዊና ሞራላዊ ውድቀት እንዳያስከትል ስጋት አለ። በመሆኑም የህዝብን ስለመግባር ለመጠበቅና የህግ የበላይነትን ለማረጋገጥ የጀመረው ምርመራ አጠናክሮ እንደሚቀጥልና ተጠያቂነትን እንደሚያሰፍን ጠንከር ያለ ማስጠንቀቂያ ሰጥቷል። ይህ ክስተት በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኖ የሰነበተ ሲሆን በርካታ ኢትዮጵያውያን በመድረኩ ላይ የታየውን አለባበስ ተቹ እንደነበር ይታወቃል። እንግዲህ ዛሀበሽ ዘገበው እንደሰማች ነው አንዳንድ ቲክቶከሮች ይሄ ነገር ከመፈጠሩ በፊት ይቅርታ የጠየቁ ነበሩ። ቲክቶከሩ ጃኒ እንግዲህ በዛሬው ዕለት ከመታሰሩ በፊት እንግዲህ ለዚህ አለባበሱ በይፋ ወጥቶ ይቅርታ ጠይቆ እንደነበረ የሚታወስ ነው። አሁን ላይ እንግዲህ
በተሰማው መረጃ መሰረት ታዲያ ጃኒ ወይም በትክክለኛ ስሙ ዮሐንስ መኮንን ኃይለማርያም የፌዴራል ፖሊስ በቁጥጥር ስር አውሎ ምርመራ እንደከፈተበት አስታውቋል። የፌዴራል ፖሊስ ባወጣው መግለጫ ከህብረተሰቡ ባህልና እሴት ያፈነገጡ አለባበሶችና መጤ ባህሎች ተስፋፍተው በትውልዱ ላይ አሉታዊ ተጽዕኖ እንዳይፈጥሩ የህግ ተጠያቂነት ለማረጋገጥ ምርመራው አጠናክሮ እንደሚቀጥልም አሳስቧል። ያው እንደሰማች ነው እንግዲህ ጃኒ ይቅርታ ጠይቆ ነበር። እስቲ ራሱ ይቅርታ የጠየቀበትን ቪዲዮ አይተነው እንምጣ። ሰላም ቲክቶክ እንዴት ናችሁ? የ2025 የቲክቶክ አዋርድ አለባበሴ በጣም ብዙ ሰው አነጋግሮ ነበር። ጥርት ያለ ነገር መናገር ፈልጋለሁ። በዚህ አጋጣሚ ወደ ሌላ ነገር ተወስዷል። እኔን የምታውቁኝ ሰዎች ዳንሰኛ ነኝ። ከ11 ዓመት ጀምሮ ዳንሰኛ ነበርኩ። ማይክል ጃክሰንን እያየሁ አደግኩት። እነ ክሪስ ብራውን፣ በቃ ብዙ ዳንሰኞችን እያየሁ አደግኩ። ከ2 ዓመት በፊት ቲክቶክ ላይ ፒን አረጋለሁ። አሁን የፕሮፋይል ላይ ስገቡ ቀጥታ የመጀመሪያ ቪዲዮ ፒን አረግላችኋለሁ። የማይክል ጃክሰንን ልብስ ፖስት አድርጌ ነበረ። በቃ ከዚህ በኋላ ለራሴ አዋርድ ስቀርብ እንደ ማይክል ጃክሰን ነው መልበስ የምፈልገው የሚል ነበረ። እንደሱ ነበር ለመልበስ ሀሳቤ። ግን እኔ ያሰብኩትና ሰው የተቀበለው በጣም ግራ ተጋብቷል። ፖስት ካረኩ በኋላ ልክ ኮመንት ሳይ ነው በቃ አእምሮዬ ወደ ሌላ ነገር ሄደው እንደዚህም ነገር አለ እንዲ ላይክ ማሰብ ጀመርኩ። እኔ ግራ ገብቶኝ ነበረ። ኦኬ እስቲ ምናምን። ከዛ ደግሞ ቦርሳው መጣ። ደግሞ አልዋሻችሁም ቦርሳ ሀሳብ አልነበረም፣ ከዘራ ነበር ያሰብነው። ይሄ ዘመናዊ ከዘራ አለች እና ኬት አባታችን አምጠው ምንም ልናመጣው አልቻለም። ከዛ ቦርሳው ደግሞ ክለች ባግ ይባላል። የወንድ ቦርሳ ነው አክቹሊ። ትንሽ ብልጭልጭ እያለ ነበር። ሰው ሀበሻ ልብስ ነው ያሰፋውበት። ይሄ ከሀገራችን ጋር ሄድ ያው ሳስበው ሁሉም ነገር ትንሽ እንትን ይከብዳል ግን የሀበሻ ልብስ ለምን አናሰፋበትም ብለን ነው። ምንም የሀገር ነገር አይመጣውም ብለን የሀበሻ ልብስ ያሰፋንበት እሱን ነው። ክለች ባግ ይባላል። ወንዶች የሚያደርጉ ቦርሳ ነው። ግን እስማማለሁ እዚህ ሀገር አይደረግም። ለአዋርድም ማድረግ አልነበረብኝም፣ ተቀብያለሁ። ግን ያው ከዘራ ባገኝ ደግሞ ሞር የበለጠ ብታዩት ደስ ይለኝ ነበር። በፋሽን መንገድ ብቻ ነው እኔ ያሰብኩት። ያ ከዛ በተረፈ ደግሞ ግብረ ሰዶም ላላችሁ ሰዎች 100% እቃወማለሁ። ገብረ ኢየሱስ ጋርም አውርቼ ነበረ። ያው ገብረ ኢየሱስን ማታውቁት ከሆነ በጣም የሚቃወም ሰው ነው። ግብረ ሰዶም የሚያወግዝ የሚቃወም ሰው ነው። ከዚህ በፊትም ቪዲዮቹን እከታተላለሁ፣ አከብረዋለሁ፣ እወደዋለሁ። በጣም ጥሩ ሰው ነው። ከዚህ በፊት እኔ ስለማውቀው ነው ይሄን እምላችሁ። አሁን በድጋሚ ኦርቶዶክስ ነኝ። ማንም ሰው ኮመንት ስላደረገ ማንም ሰው በሌላ ነገር ስላየኝ ኦርቶዶክስነቴ ማንም ሰው ሊወስደው አይችልም። ግን ስሜን ደግሞ ማጥራት ፈልጋለሁ። ቢካዝ በጣም የሚወዱኝ ሰዎች አሉ፣ የሚከታተሉኝ ሰዎች አሉና ያ እኔ ምንም ተልእኮ የለኝም። ጋሚ ግብረ ሰዶምን እቃወማለሁ እስከ መጨረሻው። እኔን የሚያቀኝ ሰው ያቀኛል። ቢካዝ አይቻለሁ ኮመንታችሁን፣ ሜሴጅ ላይ መጣችሁን ያውቃለሁ ጃኒ በእንደዚህ ነገር እንዳላሰብኩ አውቃለሁ ብላችሁ የመከራችሁኝ ሰዎች አሉ። የተሳደቡም ሰዎች አሉ። ግን ደግሞ የመከራችሁኝን በጣም ማከብራችሁ። ያ በድጋሚ አጥፍቻለሁ፣ አልዋሽም። ቦርሳ ኢትዮጵያ ውስጥ ሌላ ታሪክ። እኔ እኮ ፖስት ከተደረገ በኋላ ነው ያሰብኩት። እና ለማንኛውም ያ እወዳችኋለሁ፣ አከብራችኋለሁ። ያው እንግዲህ ጃኒ ያለውን እንደሰማችሁት ነው። በጣም ተጸጽቶ ምናምን ነገር ቦርሳ መያዝ አልነበረብኝም ምናምን ነገር ብሎ ነበረ። ኢቫን ሪስ ደግሞ እንግዲህ ላይቭ ላይ እንግዲህ ጥያቄ ተጠይቀ የመለሰችው መልስ ነበር። እስቲ እሷንም እንስ አሁን የማደርገው ነገር ማለት የፋሽኑን ጉዳይ ወይንም ደግሞ አሁን ኢሹ የሆነው የመገላለጥ ጉዳይ ልክ ነው ብለሽ ታስቢያለሽ? የማደርገው ነገር ልክ ነው ብለሽ ታምኝበታለሽ? ስለማምንበት ነው ለብሾ የምመጣው። መልካም። ለምንድን ነው ታዲያ ይሄ ሁላ ትችትና ስድብ ወይንም ነቀፌት አንቺ ላይ እየመጣ ያለው? ይሄ ሁላ ህዝብ ለምንድን ነው እንትን የሚለው? አሁን ራሱ ኮመንቲን ያው እኔ እያየሁት አይደለም። ለምንድን ነው ታዲያ ሁላ ነገር የመጣው? ምክንያቱም ማጆሪቲው ከተቃወመ የሆነ ችግር አለ ማለት ነው። አሁን ደግሞ እንደማየው ቢያንስ 90% አንቺ ላይ ተቃውሞ ነው እያሰማ ያለው እና ለዚያም ነው ዛሬ የተገናኘ ነው። ኢቫን ለምንድን ነው አሁን ለምሳሌ ክርስቶስ በምድር ላይ በነበረበት ጊዜ ብዙ ተቃዋሚና ብዙ ተቺ ነበረው። ብዙ ተቃዋሚ ነው ክርስቶስ ተገላልጦ ነው ክርስቶስ አይደለም። ስለትችት አይደል ያወራነው? ስለትችት ነው አሁን ያወራነው። ስለ አክቹሊ በነገራችን ላይ እመጣልሃል ነው እና ብዙ ትችት ተቺና ብዙ ነቀፌታ ነበረው ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ ብዙ ተቺና ተቃዋሚ ስለነበረው ኢየሱስ ክርስቶስ ልክ አልነበረም ማለት አይደለም። ያው እንግዲህ የኢቫን ሪስን መልስ እንደሰማችሁት ነው። የእሷ ትንሽ ወጣ ያለ ነው እና ግን ከዚህ ጀርባ ያሉትን ነገሮች እንዳለ አጣርቶ መንግስት ጥፋተኛ የሚላቸውን ጥፋተኛ ብሎ ግን ከጀርባቸው ምንም ነገር የሌሉትን በማስጠንቀቂያ ይለቃቸዋል ብዬ ተስፋ አደርጋለሁ። ግን መንግስት እየሄደበት ያለው መንገድ በጣም የሚደገፍና የሚበረታታ ነው። እንደዚህ አይነት አካሄዶች ወዳልተፈለገ የተመሳሳይ ጾታ ግንኙነት ምናምን ስለሚያመሩ በጣም ቁጥጥር የሚያስፈልጋቸው ነገሮች ናቸው ብዬ አምናለሁ።
ከዚህ ቲክቶክ ክሬቲቭ አዋርድ ሳንወጣ ደግሞ እስቲ አርቲስት ቲቪ በጣም እኔ ያናደደኝ ብዙዎችን የሚያስቆጣ ቪዲዮ ነው። እስቲ እሱን አይተን እንምጣ። በእለቱ የተመቸ የሶስት ሰዎች አለባበስ ከሴቶችም ከወንዶችም ሶስት ጥራለኝ። ከሴቶች ጆሲ ያው እንግዲህ እንደሰማችሁ ነው። ቲክቶክ ስሙ አቢዩኤል ምናምን በሚባል ልጅ በጆሲ ላይ በዚህ መልኩ እንግዲህ አንዳንዴ ስንተቻች መስመራችንን ማለፍ አለብን ብዬ አላስብም። የሴት ሲባል የጆሲ መጥራት ለቀልድም ነው ብዬ አልይዘውም። አርቲስት ቲቪ ደግሞ እንግዲህ በፊት ሚዲያ ትልቅ ሚዲያ ነው። አርቲስት ቲቪ ሳንሱር ይደረግ ነበር። እነዚህ አይነት ነገሮች ምናምን ተቆርጦ ይወጡ ነበር። አሁን ሳንሱርም ቀርቶ ይሁን አላውቅም። ይሄንን የሚያክል ትልቅ ሚዲያ እንደዚህ አይነት ነገር ለተመልካች ማስተላለፍ ምን መልእክት እንደሚያስተላልፍ አልገባኝም። እስቲ ራሱ ጆሲ የሰጠው መልእክት አለ። እሱነስ ነገሩ በህግ ያስጠይቃል። እንግዲህ ቤተሰቦች ቪዲዮ እንዳያችሁት ነው። እኔ ወንድ ልጅ ነኝ፣ ሴት አይደለሁም። ትልቅ ሚዲያ ላይ የማይጠበቅ ነገር ነው ያየሁት። በ48 ሰዓት ውስጥ ይሄ ቪዲዮ ወርዶ የይቅርታ መግለጫ ካልሰጣችሁኝ ነገሩን ወደ ህግ እንደምወስደው ላሳስብ እወዳለሁ። ሁላችሁም ሼር እያደረጋችሁ አድርሱላቸው። ቴንክ ዩ። ያው እንግዲህ የጆሲ መልእክት እንደሰማችሁት ነው ማለት ነው። አርቲስት ቲቪ እሱም ይቅርታ ካልጠየቁኝ ወደ ክስ ሄዳለሁ ብሏል ማለት ነው። እንደዚህ አይነት ነገር በጣም መለመድ አለበት። ሰው የፈለገውን እየተናገረ የፈለገውን እያደረገ ያለው በጣም ነገሮች ወደ ክስ ያመሩ ሲሪየስ ኬዝ እየተፈጠረባቸው ስላልሆነ ነው ብዬ ነው ማስበው። አርቲስት ቲቪም አቢዩኤልም በስነ ስርዓት ወጥቶ ይቅርታ ካልጠየቁት ወደ ህግ መሄድ አለበት ብዬ ነው እንደኔ የማስበው። ደግሞም ወንጀል ነው እንግዲህ አንድን ጾታ እንግዲህ ሌላ አድርጎ መቀለድ መተቸት ምናምን ነገር በጣም የሚያስጠይቅ ነገር ነውና ያው ሶሻል ሚዲያ ላይ አርቲስት ቲቪን የሚያክል ብዙ ሰው የሚከታተለው ቻናል ላይ እንደዚህ አይነት ቀልድ የቀልድ ነው ቢባል ስለማያስኬድ ማለት ነው ቶሎ ታችሁ ይቅርታ ጠይቃችሁ እንደዚህ አይነት ነገርን ደግሞ ሲሪየስ እያደረገን እያየነው ማስቆም ብንችል ደስ ይለኛል። እሺ በቀጣይ ደግሞ እስቲ ሰሞኑን በሶፎንያስ ጋዜጠኛ ሶፎንያስ ዙሪያ በጣም የተለያዩ መረጃዎች እየወጡ ይገኛሉ። ከባህላችንም ከእምነታችንም አጠቃላይ ከአስተዳደጋችን ጋር የሚጋጭ ነገር ነው። ሁሉም ሰው ሊቃወመው የሚገባ ጉዳይ ነው። እስቲ የሆነ ቪዲዮ ላይ ተነምንታ አጅሬን ታውቁታላችሁ አይደለ? የማያውቀው ሰው ያለ አይመስለኝም። ሶፎንያስ ይባላል፣ ጋዜጠኛ ነው። እንዲሁም የተለያዩ ሾዎችን ያቀርባል፣ ያዘጋጃል። ለማንኛውም አዳማ መጥቶ ነበረ በፈረንጅ 7 ዲሴምበር ማለት ትላንትና በፈረንጅ 7 ዲሴምበር አዳማ መጥቶ ተቀጥቅጣ ነው እየሮጠች ያመለጠችውና ፌስቡክ ፔጅ ላይ ምን ብሎ ለጥፏል ትላንትና ዕለት ማለት ነው። ከውጭ ሀገር አንድ ወዳጄ ምንድነው ላፕቶፕ ልኮልኝ ከአዲስ አበባ ወደ አዳማ ላፕቶፕ አይድራማ ልቀበል ሄጄ ከዛ ላፕቶፑን የሚያቀበለኝ ልጅ በስንት መከራ ፈልጌ ካገኘሁት በኋላ ና ታክሲ ላሲዝ ብሎ ወደ ውስጥ አስገባኝ። ካስገባኝ በኋላ ማላቃቸውን ሰዎች ሁለት ሰዎች አስያዘኝ። ከዛ አስደበደበኝና ላፕቶፑንም ተበላው። እኔም ቡጢና እርግጫ ቀምሼ ነፍሴ ተረፈች እንደምንም ብያመለጥኩኝ። ከዛ እንትን ገባውና ያው ዕቃ ይጠፋል ነፍስም ሊጠፋ ይችላል ብሎ ሳከሰ። እኔ ለምን እውነቱን አልነግራችሁም? ይሄ ሰውዬ አንደኛ የተላከለት ላፕቶፕ የለም ነበርኩኝ በቦታው። ሁለተኛ አዳማ የመጣው ላፕቶፕ ለመቀበል ሳይሆን ከዚህ በፊት እንደተወራበት ጌ ነው እንደተባለ ቂጡን ለማስደረግ ነው አዳማ የመጣው። እኔ ለምን ግልጹን አልነግራችሁም? ይሄን የምናገረው በነገራችን ላይ እንድትጠነቀቁ ነው። ምናልባት ይሄን ቪዲዮ እያየሁ ከሆነ እኔ እናንተ ገና ያልጨረስነው ነገር አለ። ሶፎንያስ እየሰማኸኝ ነው? ለክብሬ ስል እኔ አንተን በምጠይቅበት መንገድ እጠይቅሃለሁ፣ ደግሞ አገኘሃለሁ፣ ችግር የለም። እዚህ ኢትዮጵያ ውስጥ ነው አይደል የምትኖረው? ኢትዮጵያ ውስጥ እስካለ ድረስ አንተ እኔን አታመልጠኝም። ቂጡን ሊደረግ ነው የመጣው። ማስረጃ አለኝ፣ የድምጽ ማስረጃ አለኝ፣ የምስል ፎቶ ማስረጃ አለኝ፣ ቪዲዮ ሳይቀር አለኝ። ቪዲዮ ለማንኛውም ታዩታላችሁ፣ ገብታችሁ ፍሬዘር ፍቃዱ ዩቲዩብ ላይ ነገ ለቀዋለሁ፣ ገብታችሁ ታዩታላችሁ፣ ችግር የለም። ምክንያቱም አሁን ሰዓቱም ስለሄደ ችግር የለም። ነገር ግን ኮሜንት ላይ እየገባችሁ አያለው ገብቼ ስመለከት ኮሜንቶች አይዞክ ዋናው አንተ መትረፍህ ነው፣ እውነት ነው፣ ጊዜው ከብዷል፣ የአዳማ ሰው አልከፋም። የአዳማ ሰው ጤነኛ ሰው ነው። ማንም ካልነካው የሚነካ ህዝብ አይደለም። የአዳማ ሰው በጣም ጤነኛ ወጉን ባህሉን የሚያከብር ህዝብ ነው። እሺ የናዝሬት ህዝብ የአዳማ ህዝብ በጣም ከትንሽ እስከ ትልቅ ነው የምነግርህ። ካልመጣህበት የማይመጣ ህዝብ ነው። ከተነሳህበት ደግሞ ይገልሃል ነው የምነግርህ። ማለት ለዲኤንኤ እንኳን እንዳትመች አድርጎ ነው ሰባብሮ አጥንት የሚያቃጥልልህ። ስለዚህ ይሄ ሰውዬ የተቀደደው ነገር እዛ ጋር መጥቶ አስባልታ የማይመስል ነገር ወደ አዳማ ላፕቶፕ ተልኮ ከአዲስ አበባ አልፎ ማለት ነው አዳማ ላፕቶፕ ተልኮ ከዛ እሱ ከአዲስ አበባ ላፕቶፕ ሊቀበል መጥቶ እያንዳንዷ የተናገራትን የድምጽ ቅጂ
በሱ ቤት አሁን ትላንትና ወዲያው ተቀጥቅጦ አሩን በልቶ ከሄደ በኋላ አካውንት በእንትን አድርጎታል። ይሄ ምንድነው ብሎክ ምናምን አድርጎ አጠፋፍቷል በሱ ቤት። ሙሉ ማስረጃ ስለዚህ ሰው የሚናገረውን ነገር አስቀምጥላችኋለሁ። ግን ተጠንቀቁ ወንዶች፣ በሱ ዙሪያ የምትገኙ ሾው እያለ የጋበዘ ኢንተርቪው ላርጋችሁ እያለ የማይሆን ነገር ውስጥ ሊከታችሁ ስለሚችል ይሄ ሰውዬ ግብረ ሰዶም ነው፣ ጌ ነው። በአጭር ቋንቋ እየነገርኳችሁ ያለሁት። እንዴት አወቀ ካላችሁኝ ሙሉ ማስረጃ አለኝ። ጠብቁኝ፣ ነገ ለማንኛውም እለቅላችኋለሁ። ችግር በደንብ አሰባጥሬ እለቅላችሁና አርፋችሁ ትቀመጣላችሁ። ያው ልጁ የተናገረውን እንደሰማች ነው እንግዲህ። ከዚህ ጋር በተያያዘ አንድ በድምጽ ቅጂ የተደረገ ሪከርድ የተደረገ አለ። እስቲ እሱን ሰምተን እንምጣ። ፍቃዱ ከአዳማ ደባለ ደህና ነኝ ያለው አዲስ አበባ ነው። ኦኬ አዲስ አበባ ነው። ኦፊሻ ወይሻ ሰምበልኝ ብራች ለነሳ ነበረ መታ አሉኝ። ተመመለስ ቢቀርብ ይሻላል ብታድር ይሻላል እያሉ ነው። ማደር ያለ አራለ ለዛ እኮ ነው ቅድም ታድራለህ ወይስ ትመለሳለህ ያልኩህ። በቃሽ መጣሁኝ እመጣለሁ። በቃሽ እንዳልኩህ ስልክ ይሰራል አይደል? ያው እየሰራት ነው። እሺ ታይፕ ቻርጀር አለ ወይስ ይዤ ልምጣ? አለ የፈለከው አይፎን ታይፕ። በቃ መጣሽ። እሺ ሄሎ ከቤት ወጥቻለሁ። ኦኬ እሺ የደረስክ? በቃ ከቤት መኪና ይይዝ ነው እንትን ሻወር ወሰድ ይበናል። በቃ እሺ ችግር የለም። አረፍና ታጥቶ ፏብዬ ነው ጠብቀህ። እሺ አባቴ እሺ በቃ እቃም ግዛ ማቴሪያል ለይታችን ነው። አረ ምንም ችግር የለም። ምን አንተ ተጨማሪ የምትፈልገው ነገር አለ ኤክስትራ? አይ ቆይ አንተ እንደው መጀመሪያ በቃ እሺ ችግር የለም። ቢጃማ ይዤ ልምጣ እንዴ? ደስ ያለን ይዘና አንተ የፈለከውን ይዘና ነው አለ አንተ ጋር በእኔ ሳይዝ አይሆን የኔ ሳይዝ ነው አይሆንህማ። አንተ ትንሽ ሳይዝ ከኔ ተለቅ ይላል። ሰው ሊጠብ ይችላል። ከቻልክ ይዘና ራስህ። እሺ እሺ። ያው እንግዲህ የድምጽ ቅጂውን እንደሰማችሁት ነው። ድምጹም የራሱ የሶፎንያስ ነው ማለት ነው። እሱ እንግዲህ ይሄንን ለማስተባበል አዳማ እንግዲህ ላፕቶፕ ልቀበል ነበር የሄድኩት። ዘራፊዎች ምናምን እንግዲህ ታክሲ የሚያዝበትን ቦታ እናሳይ ብለው ላፕቶፔን ነጥቀውኝ እኔን ደብድበውኝ ብቻ ዋናው ተርፍ ያለው ምናምን ብሎ ለማስተባበል ሞክሮ ነበረ። ይሄም ራሱ የአዳማን ክልል ያስቆጣ ነው ማለት ነው። ሌላ ወንጀል ነው፣ ሌላ ሊያስከስስ የሚችል ነገር ነው ማለት ነው። ምክንያቱም ስም በማጥፋት ማለት ነው የተለያዩ መረጃዎች እየወጡበት ይገኛሉ። በጣም የሚያስጠላ በጣም የሚያሳፍር ተግባር ነው። ግን ከዚህ ጋር የተያያዘ እስቲ ዮኒ ማኛ ደግሞ ያለው ሰምተን ነበር። እኔ ጸልያለሁ ለሶፎንያስ የሮቤልን ያዳነ አምላክ ሶፎንያስን ያድነው፣ ሌሎችንም ወንድምና እህቶቻችን ያድንልን፣ ከዚህ ልምምድ ያውጣልን እግዚአብሔር አምላክ። በተለይ ደግሞ በጣም አድርገው እነሱን የሚጠሉ ሰዎች በነገራችን ላይ ራሳቸው ናቸው። ጌታ ምስክሬ በጣም ምክንያቱም እኔን አልነካኝም። በጣም አድርገህ እነሱን ከጠላ ይወወኑም። ለምን ማነካ? አንተን አልነካ፣ አንተ ጋር የደረሰብህ የለ። በጣም አድርገህ ከጠላ ራስህ ውስጥ እነሱን በዛ ያለ የሚያስጠላህ ነገር የለማ። ቢካዝ የምትኖረው አሜሪካን ሀገር አብራቸው ስትሰራ አብራቸው ምን ስትሆን ምንም ያላልክ ሰውዬ እንዴት በኃይለኛው ልጠላ ቻልክ? ሃው ምን አግብቶ? ያንተ ገላ አይደለ፣ ያንተ ሁኔታ አይደለ፣ ካንተ ጋር የሚያገናኘው ነገር የለ። እንደ በጣም እጠላለሁ ካል ተደብቀ የምታደርገው አንተ ነህ። ጌታ ምስክሬ በጣም ችግር ያለበት ሰው በጣም ይጠላቸዋል። ራሱ ነው፣ ፍራቻው ነው፣ እንዳልገባ ብሎ ፍራቻው ነው በጣም የሚያስጠላው። እኔ አይሞቁኝም አይበርዱኝም። ከዚህማ ቢዝነስ የኔ ጉዳይ አይደል። በጣም እነሱን እጠላለሁ የሚል ሰው ጌታን ነው የምልህ ራሱ ነው። ያው እንግዲህ ዮኒ ማኛ ያለው እንደሰማችሁት ነው። እኔ ዮኒ ማኛ ሁሌ ማነጋገር የሚፈልግ ሰው ነው። አውቆ ይሁን እኔ አይገባኝም። ይሄንን ነገር ካልተጠየፍን ምን እንድንጠየፍ እንደሚፈልግ አላውቅም። በጣም የምንጠየፈው ማንም ሰው በቃ ማንም ማለት ነው ማንም ሊጠየፈው የሚገባ በየትኛውም ሃይማኖት ብንሄድ የማይደገፍ ተግባር። ይሄንን የሚቃወም ሰው ራሳችሁ እንደዛ ናችሁ አሁን ይባላል። በጣም ነው ያሳፍረው። እኔ ልጅ በአዳማ እንግዲህ ሄዶ ሲደበደብ ምናምን ነገር ቪዲዮ ነበር። እሱ ቪዲዮ እንግዲህ ዩቲዩብ ኮሚኒቲ ጋር ላይ ስለሚጠይቀኝ ብዬ ነው እዚህ ጋር ማላሳያችሁ ማለት ነው። ጉሻ ፔጅ ላይ ሄዳችሁ ማየት ትችላላችሁ። እስቲ በዚህ ደግሞ ሊያሹ ያለችውን ሰምተን እንምጣ። ጋዜጠኛ ሶፎንያስ በጣም ነው የምታሳዝነው፣ በጣም ነው የምታሳፍረው፣ በጣም ነው። በጣም ማለት ነው። ደጇ ሂደ ነበር እመቤቴ ጋር
እርግጠኛ ነኝ ለመዳን ስላጣርክ ነው እንጂ ለመዳን ብትጥር ኑሮ ታድን ነበረ። በጣም 100% በጣም በእርግጠኝነት ለመዳን ብትጥር ኑሮ ደጇ ላይ ሄደ ተቀምጠ ነበር። ደጇ ላይ ሄደ ተጠምቀሃል። ታድን ግን አትፈልገውም። ስላልፈለግከው ነው። ዳግም ባይዘዊ ትላንትና ይሄ ቪዲዮ ትላንትና ቪዲዮ ነው። ወዲያውኑ ፌስቡክ ላይ መጥቶ የአዳማ ልጆች ከውጭ ላፕቶፕ ተልኮልኝ አለ። ጋይስ ከምን ወዴት ብሎ እንዳወራው ደግሞ ተመልከቱ። በጣም የውሸቱ ብዛት። ከውጭ ላፕቶፕ ተልኮልኝ አለ ላመጣ አዳማ። እንደው ከውጭ ላፕቶፕ ቢላክል አዲስ አበባ ነው እንጂ መጀመሪያ ላፕቶፕ የሚደርሰው አዳማ ነው። ፌስቡክ ላይ የጻፈላቸው ፖስት ማለት ነውና የአዳማ ሰዎች ደብድበውኝ ላፕቶፔን ተቀብለውኝ በባዶ እጄ ተመለስኩኝ ብሎ ፌስቡክ ላይ ፖስት አደረገ። ከዛም በኋላ ቪዲዮን አወጡለታ። ምን አይነት ቅሌት ላይ ቢወርስና ቢሰናወት ነው የኔ ወንድም። እግዚአብሔር ያንጻ። ማናችንም ሁላችንም ንጹህ አይደለንም፣ ሁላችንም ጻድቅ አይደለንም። ነገር ግን እግዚአብሔር ወይ ይቅር ይበልክ፣ እኛንም ይቅር ይበለን። አንተ ወንጀለኛ ሆነ አንተ የሰራውን ወንጀል እኛ እንድናወራ አድርገን እኛንም ኃጢአት የሚያሰራን እግዚአብሔር ይቅር ይበለን። እኛም ያወራነው እኮ አንድ ነን ጋይስ፣ እኛም ያወራነው አንድ ነን። አልገባችሁም እንጂ እናንተ። እግዚአብሔር ምስክሬ ነው። ስለዚህ እግዚአብሔር ይቅር ይበለን፣ ልቦናን ይመልሰልህ። አንተ መቀጣት ካለብህ በህግ መቀጣት አለብህ። የስ መቀጣት ካለብህ በህግ መቀጣት አለብህ። አንድ ጋዜጠኛ ስብዕናው ማንነቱም ይሄን ነገር እንትን አይለውም፣ አይደግፈውም ማንም ሰው። ምክንያቱም ጋዜጠኛ ማለት ለብዙዎቹ አርያና ብዙዎቹ ያንተን ስብዕናና ያንተን አርያ ይዘው የሚወጡ ወጣቶች አሉ። ስለዚህ በዛ ውስጥ ባንተ ውስጥ የሚመጡ ወጣቶችን የወጣቱ ወንዶች ህይወትን ታበላሻለህ ማለት ነው። አዎ ከዚህ ነው የሚጀምረው። የዛኔ ያ የእግረኛው ሚዲያ ሲናገር አለመናገራችን፣ እሱን መስደባችን፣ አቤት እግዚአብሔር፣ አቤት መድኃኒዓለም፣ አቤት 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 መድኃኒዓለም፣ አቤት አቤት የወለዳችሁ ጉዳችሁ። አረ እግዚአብሔር ያደራል። እንደው አስቀድመኝ። ፍሬዘር ፍቃዱ ይባላል የዩቲዩብ ቻናሉ ጋር ሲለቀቀው ልጅ ተራው በጣም ነው የሚሰቀጥጠው። በጣም ማለት ነው። እውነት ጋይስ እግዚአብሔር ምስክሬ ነው። እንደቀልድ ማለት አንድ ጋዜጠኛ የኢትዮጵያ ሕዝብ የሚያውቀው ጋዜጠኛ ቂጥ ፈልጎ አዳማ ድረስ ሄደ። ይሄ ሰውዬ እኮ እንትን ነው ያ ነገር ነው ተብሎ ሲባል ምን ያስፈራል ጋይስ? እንዴ አስባችሁታል ጋይስ? ስምና ዝና ያለው ሰው እኮ ነው። በዙሪያው ስንት ሰዎች ሊኖሩ እንደሚችሉ ታስባችኋል? ገብቷችኋል? በእውነት ነው የምላችሁ። እግዚአብሔር ምስክሬ ነው። ያው እንግዲህ ሊያሾም የተናገረችው እንደሰማችሁት ነው። ይሄ እንደ ኢትዮጵያዊነት እኔ እንደ ሰዋዊነት እንደ ኢትዮጵያዊነት ብቻ ሳይሆን ልንቃወመው የሚገባ ነገር ነው። ማንም የሚቃወመው ነገር ነው። ነገር በቃ በህግ አሁን ይሄን ነገር ወደ ህግ ወስደ ነው በህግ የሚጠየቅበትን አግባብ እንትማታ ብቻ አይደለም ከስራውም እንዲባረር እንግዲህ ጥሪ እየቀርቧል። እስቲ እሱም ቪዲዮ ተነምጣ ህዝቡ ተቆጥቷል። አሻም ቲቪና ትርታ ኤፍኤም ጋዜጠኛ ሶፎንያስን በአስቸኳይ ከስራ እንዲያግዱ ጠንካራ ጥሪ ቀርቧል። ምክንያቱ ደግሞ ጋዜጠኛው ከኢትዮጵያ ባህልና እሴት ውጪ ነው የተባለ ተግባር ሲፈጽም የሚያሳይ የቪዲዮ ማስረጃ ወጥቷል በሚል ነው። ብዙዎች ይህ ሰው ሚዲያ ላይ መቅረብ የለበትም በሚል ተቃውሞ እያሰሙ ነው። ከዚህ በፊትም ከአእምሮ ህመም ጋር በተገናኘና ሰዎች እንጂ እሱ እንዳላደረገ ሲገልጽ ነበር። ድርጅቶቹ ምን ምላሽ ይሰጡ ይሆን? ጉዳዩን ያካረረውና የተባለውን አነጋጋሪ ቪዲዮ ለመመልከት አሁኑኑ ባዮ ላይ ያለው ሊንክ ተጭናችሁ መመልከት ትችላላችሁ። ያው እንግዲህ እንደሰማችሁት ነው። ይሄ በጣም አስቸኳይ የሆነ መፍትሄ የሚያስፈልገው ነገር ነው። ከስራ ገበታው ላይ ቶሎ ማስነሳት አለባችሁ። ምክንያቱም እንደዚህ አይነት ሰው ፐብሊካሊ ለብዙሃኑ ህዝብ ኢንፎርሜሽን መስጠት አለበት ብዬ አላስብም። ከብዙሃኑ ሰው ጋር የሚያገናኘውን ነገር በቀላሉ ድሉ ሊመቻችለት ይገባል ብዬ አላስብም። ምክንያቱም ዝናውን ምናምን ተጠቅሞ በጣም ብዙ ነገሮችን ሊፈጠር ስለሚችል እንደዚህ አይነት ነገር ቶሎ አስነስታችሁ ለህዝብ እንግዲህ እርምጃችሁን ቶሎ ማሳወቅ አለባችሁ ብዬ ነው ማስበው። በስራ ገብቶ ላይ መቀጠል አለበት ብዬ አላስብም። ከዚህ ጋር በተገናኘ እስቲ ቴዲ ሐዋሳ ያለው ነገር አለ፣ ሰምተን እንመለስ። በነገራችን ላይ ይሄንን ድምፅ ሪከርድ ሲያወጣ የተቆራረጠ ነው። ብዙ ኮንቨርሴሽኖች አሉ። የሚፈልገው ነው ገጣጥሞ የለቀቀው። የኔም ጥያቄ ነው እሱ። ምክንያቱም አንዳንድ እንትኖች ስትሰማቸው አሁን
መጀመሪያም ነግሬሃለሁ ይለዋል። መጀመሪያ ምንድን ነው የነገረው? በጣም ብዙ አውርቷል። የሚፈልገው ነው ገጣጥሞ ልጁ ስሜት ሊኮረኩር በሚችል መንገድ ወይም ደግሞ የእሱን ስቴትመንት ሰፖርት ሊያደርገው ነው የሚችል ድምጽ ያመጣ እንጂ የተቆራረጠ ነው። ይገባችኋል? ፈለገ ያው እሱ እንዳንተ መጣለው ለልጁ ነገር ነው። ታዲያ ነግሬዋለሁ ፖሊስ እንዳይደክምህ። ኧረ ምንም ችግር የለም እንዳይደክምህ ይላል። ስጠረጥር ከዚህ በፊት እግዚአብሔር አምላክ ከዚህ በፊት በነበራችሁ ግንኙነት ድካም አይቶብሃል ማለት ነው። አንተ ራስህ የአዳማ ልጆች አላችሁ። የአዳማ ልጆች ይሄ ልጅ ይዛችሁ ጠይቁት እንዳይደክምህ ምናምን የሚያወሩት ወሬ ራሱ ጤነኛ ወሬ አይደለም። ይሄ ጤነኛ ወሬ አይደለም የሚያወሩት። ለቀልድ እንኳን እንደዚህ አይነት ወሬ እኮ ከወንድ ጋር እንደዚህ አይነት ወሬ አታወራም። ያው እንግዲህ ቴዲ አዋሳ የተናገረውን ነገር እንደሰማችሁት ነው። አዶናይ እንዴት ነው እንግዲህ አሁን ከዳውንታውን ከቡርጅ ከሊፋ ምትለፊስ ቆመኝ ማወራ አዶኒ የት ይሻላል? አሁን ዱባይ ስትመጣ ቡርጅ ከሊፋ ይሻላል? ማሪና ይሻላል? ማሪታይም ሲቲ ይሻላል? የፈለከው ቦታ ብራዘር እየጠበቅን ነው። 1.5ቱን አሳከው። ብሩክ ሪል ስቴት እንደስሙ ላንተ የሚሰጥ ስጦታ አለ። በቅርቡ ዱባይ ላይ ከብሩክ ሪል ስቴት ጋር እንገናኝ። አዶኒ ይሻል። ያው እንግዲህ ለአዶናይ ብሩክ ሪል ስቴት በዱባይ ጥሪ አድርጎለታል። የት ነው ማረክ የምትፈልገው ላይ ብለው እያማረጡት ነው። እንደዚህ አይነት ደግሞ ጥሩ የሚሰራ ሰው መበረታታት አለበት። ብሩክ ሪል ስቴትን በጣም እናመሰግናለን። አዶናይም ደግሞ ይገባሃል ብዬ አስባለሁ። ለማንኛውም ሙዲ ቻናል ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ነበሩ። ቁም ነገር ነው ያዛችሁባቸው አልጠራጠረም። ሀሳብ አስተያየቶቻችሁን ኮሜንት ላይ ጻፉልኝ። ቪዲዮአችን እስካሁን ሳይታችሁ ላይክ ካላደረጋችሁ ላይክ አድርጉ። ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰቡን በቀጣይ በተለያዩ ቪዲዮዎች ተመልሼላችሁ እመጣለሁ። እስከዛው ድረስ ይመቻችሁ።